የኢትዮጵያው በጣም አስቸጋሪ መንገድ ሊማሊሞ መንገድ the most difficult road in Ethiopia ሊማሊሞ road ጠመዝማዛውን የሊማሊሞ መንገድ አስቸጋሪነት ለመግለጽ እንዲህ ተብሎ ተገጥሟል። የሊማሊሞን ዳገት ወጣሁት በዳዴ እንደ 9 ወር ልጅ አርግዤ በሆዴ። አዎ ሊማሊሞ አስቸጋሪና ከባድ መንገድ ነው። ዛሬ የተወሰኑ ደቂቃዎችን ከሰጣችሁኝ ስለ ሊማሊሞ መንገድ ጠቃሚ የሚባሉ መረጃዎችን እነግራችኋለሁ። አብራችሁን ቆዩ። ዳዊት ነኝ። በተለይም ደግሞ ይህንን ቲክቶክ አካውንት ፎሎ ማድረጋችሁ እንዳትረሱ። ኢንፍራስትራክቸር ላይ በጣም ኢንተረስትድ ከሆናችሁ ብሪጅ፣ ሃይዌይ፣ ተነል እና ዳም ላይ በተለይ ኢንተረስትድ ከሆናችሁ ይህን የቲክቶክ አካውንት ፎሎ ማድረጋችሁ እንዳትረሱ። ከዚህም በተጨማሪ የዩቱብ እና የቴሌግራም ቻናሎች አሉ። ኮሜንት ሴክሽኑ ላይ ያስቀምጥላችኋለሁ። ቼክ አድርጓቸው። የሊማሊሞ መንገድ የደባርቅ አድርቃይ መንገድ አካል ሲሆን የደባርቅ አድርቃይ መንገድ ከ80 እስከ 90 ኪሎ ሜትር ይረዝማል። ይህ ሊማሊሞ ሴክሽን ደግሞ ከ22 እስከ 25 ኪሎ ሜትር የሚረዝም የዚህ የመንገድ አካል ነው። ይህ ሊማሊሞ መንገድ የሚታወቅበት የራሱ ብዙ ባህሪያት ቢኖሩትም በመጀመሪያነት የሚጠቀሰው ግን ኤክስትሪም የሆነ ማውንቴኒየስ የሆነ ሴክሽን ላይ ወይም በጣም ተራራማ የሆነ ሴክሽን ላይ ስቲፕ ወይም ደግሞ በጣም ቀጥ ያሉ ስሎፖችም የመንገድ እስሎፖች ያሉት በመሆኑ ነው። መንገዱ የተሰራው በ1930ዎቹ አካባቢ ነው። በዳግም በጣሊያን ወረራው ከ1936 እስከ 1941 እንደ ዩሮፓውያን አቆጣጠር ነው ተሰራ ተብሎ የሚገመተው። ይህ መንገድ ጣሊያኖች የሰሩት ያው ለሚሊተሪ ቤዝ በማለት ነው። የሚሊተሪውን በተለይ ደግሞ ማውንቴኒየስ የሆነው ኖርዝ ሪጅንን ለመቆጣጠር እንዲያግዛቸው ነው ይህንን መንገድ የሰሩት። እነሱ የስሩት እንጂ ወይም ደግሞ ሱፐርቫይዝ ያደርጉት እንጂ አብዛኛው ነገር የተሰራው በኢትዮጵያውያን ባለሙያዎች ነው። ያው በወቅቱ በጣም ኮንስትራክሽን ባልተስፋፋበት ወቅት ስለነበር የነበረው ትልቁ የኮንስትራክሽን ግብአት ወይም መሳሪያ ተብሎ የሚጠቀሰው ማሶነሪ ነው፣ ወይም ደግሞ መንገድ ነው፣ ድንጋይ ነው። ድንጋይን በመጠቀም ማሶነሪ ሪቴኒንግ ወሎችን በመጠቀም እንደገና በእጅ የተሰሩ የተለያዩ ቱሎችን በመጠቀም እና ቤዚካሊ ደግሞ ሮክ ወይም ደግሞ ድንጋያማ ሴክሽን ስለሆነ ብላስቲንግ ወይም ደግሞ የፍንዳታ ለማፈንዳት የሚያገለግሉ የተለያዩ ቴክኒኮችን በመጠቀም ነው ይህ መንገድ ቤዚካሊ የተሰራው። ሪሴንትሊ ይህን መንገድ ሜንቴን ለማድረግ ተሞክሮ ነበር። ሜንቴን ያደረገውም የኢትዮጵያ መንገዶች ባለስልጣን ከተለያዩ ፓርትነሮች ጋር በመነጋገር የተለያዩ ሜንቴናንሶች አድርገውለታል። ከሁሉም ጎላ ብሎ የሚጠቀሰው የዛሬ 6 ዓመት ገደማ ይመስለኛል የኢትዮጵያ መንገዶች ባለስልጣን አንድ ፕሮጀክት ላውንች አድርጎ ነበር። የሊማሊሞ ባይፓስ ደባርቅ ዛሬማ የሚባል መንገድ ማለት ነው። ወደ 46 ኪሎ ሜትር ይረዝማል ብዬ ነበር። አይ ቲንክ ወደ 46 ኪሎ ሜትር አካባቢ ይረዝም ነበረ ይህ ፕሮጀክት ማለት ነው። እና አስቸጋሪ የሆነውን የሊማሊሞ መንገድ ኦቨርፓስ በማድረግ እንዲሰራ ተብሎ ነበር ይህ መንገድ የታሰበው። ግን አንፎርቹኔትሊ ከተወሰነ ኮንስትራክሽን በኋላ ሊቆም ችሏል። የቆመውም ያው በሰሜን ጦርነት በነበረበት ወቅት ነው። ይህ መንገድ መሰራት አልቻለም እና ከተወሰነ ጊዜ በኋላ ቆሟል። የተወሰኑ ቴክኒካል የሚባሉ ነገሮችን ለማንሳት አንጻር ስለዚህ መንገድ ማለት ነው። የመጀመሪያው ኤክስትሪም ቶፖግራፊ ነው። ቀደም እንደተናገርኩት ኤክስትሪም የሆነ የሰሜን ተራሮች ላይ የሚታይ ማውንቴኒየስ የሆነ ኤክስትሪም የሆነ ቶፖግራፊ ነው። ለመንገድ ስራ በጣም አስቸጋሪ ነው። ኢሊቬሽን ዲፈረንሱ በጣም ከባድ ነው። ለምሳሌ ደባርቅ ላይ ወደ 2800 ሜትር ኢሊቬሽን አለ። ወደ ቤዙ ላይ ደግሞ የሊማሊሞ ቤዝ ላይ ደግሞ ወደ 1200 ሜትር ኢሊቬሽን አለ። ስለዚህ ኢሊቬሽን ዲፈረንሳቸውን ብናይ ወደ 1600 ሜትር አካባቢ ኢሊቬሽን ዲፈረንስ አላቸው። ይህም ከ22 እስከ 25 ኪሎ ሜትር ነው። which is በጣም ሂውጅ ድሮፕ ነው ማለት ነው። ከፍተኛ ድሮፕ ነው የፈጠረው። ስለዚህ ይህ ለማውንቴኒየስ ወይም ለተራራማ እና ስካርፕመንት ሴክሽን በጣም አስቸጋሪ ነው። ስካርፕመንት እና ማውንቴኒየስ ሴክሽን ሲሆን ለመንገድ ዲዛይን ሲደረግ አስማች አስ ፖሲብል የሚሰጠው ግሬድ የመንገዱ ግሬድ አነስተኛ መሆን አለበት። ምክንያቱም ትልልቅ መኪኖች ስለሚያልፉበትም ማለት ነው። ስለዚህ ይህንንም ኢሊቬሽን ዲፈረንስ ለማጥፋት የተለያዩ ስዊች ፓኮች ተፈጥሯል፣ ወይም ደግሞ ዚግዛጎች ተሰርቷል እና ከ20 በላይ ሻርፕ የሆኑ ስዊች ፓኮች አሉ። ሻርፕ ማለት ሻርፕ ስዊች ፓክ በፍጹም ተአምር ለመንገድ አይመከርም፣ ግን እዚህ ፕሮጀክት ላይ ፕሮቫይድ ተደርጓል። ምክንያቱም ይህንን ኢሊቬሽን ለማጥፋት። ሌላኛው ናሮ የሆነ ሮድ ራይት ኦፍ ዌይ ነው፣ ወይም ደግሞ ሮድ ዊዝ ነው። ምክንያቱም ብሪጁ ሲሰራ ያው የካፓሲቲ ችግር ነበረ። ማውንቴኒየስ ሴክሽን ነው፣ ማሽኖች የሉም፣ ብዙ ኦብስታክሎች ስለነበሩ መንገዱ ስፋቱ በጣም አነስተኛ ነበር። ይህም ለመኪኖች በጣም አስቸጋሪ ነው ማለት ነው። ይህንንም ለማጥፋት የኢትዮጵያ መንገዶች ባለስልጣን የተወሰኑ ሜንቴናንሶች ሰርቷል። ግን በሆል ሴክሽኑን ኢምፕሩቭ ማድረግ አይቻልም፣ ምክንያቱም ኦልሬዲ መንገዱ ስለተሰራ ማለት ነው።